እንኳን ለሊቀ መላእክት ለቅዱስ ሩፋኤል ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤልን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን አቃቤ ሆህት ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል በርኅራኄው መንገደኛ ሰውን ተመስሎ ለጦቢት ያደረገውን በወርሃ ግንቦት 13 ቀን የሚነበብ የሚጸለይ ድርሳኑን እንጀምራለን። የፈታሔ ማኅፀን ሊቀ መላእክት የቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አስቀድመን በተባረከ ወርሃ ሚያዝያ ድርሳኑ ላይ እንደነገርናችሁ ጦቢያ መንገደኛ ሰው ተመስሎ ያገኘውን ሊቀ መላእክት ቅዱስ ሩፋኤል ወደ አባቱ ጦቢት ዘንድ ወሰደው። ጦቢትም አንተ ወንድሜ ሆይ ከየትኛው ወገን ነህ? ሀገርህስ ወዴት ነው ሲል ጠየቀው። ሊቀ መላእክት ቅዱስ ሩፋኤልም ወገኔንና ሀገሬን ትጠይቃለህን? ወይንስ ከልጅህ ጋር የሚጓዝ አገልጋይ ትፈልጋለህን? አለው። ጦቢትም ወገኖችህንና ስምህን አውቅ ዘንድ እሻለሁ አለው። ሊቀ መላእክት ቅዱስ ሩፋኤል እኔስ አዛርያስ ተኛለሁ፣ የታወቀው የአናንያም ቤተሰብ ነኝ አለው። ጦቢትም ወንድሜ ሆይ ወገንህን ሀገርህን አውቅ ዘንድ ስለጠየቅኩ እባክህ ቅር አትሰኝብኝ። አንተማ በእውነት ከመልካም ወገን የተገኘ የተባረክህ ነህ። የታላቁ ሳሚውድ ልጅ አናንያን አውቀዋለሁ። ከእርሱ ጋር እንሰግድ ዘንድ ኢየሩሳሌም ሄደን ነበር። አብረንም በኩራቱንና የእህላችንን አስራት አቅርበናል። እንደ አባቶቻችንም ችላ አላልንም። ስለዚህም አንተስ ከታላቅ ቤተሰብ ወገን ነህ። ነገር ግን እስኪ ንገረኝ፣ ምን እንክፈልህ? ከልጄ ጋር ስለምትሄድ ዋጋህን በየቀኑ 10 ብር፣ ምግብህንም ከልጄ ጋር ቢሆን ይስማማሃልን? በተመለሳችሁ ጊዜም ዋጋህን እጨምርልሃለሁ አለው። እግዚአብሔርን የሚፈራ የጦቢያ አባት ጦቢትና በመንገደኛ ተመስሎ የተገለጸላቸው ቅዱስ ሩፋኤል በእንዲህ ተስማሙ። ጦቢትም ልጁ ጦቢያ መንገዳችሁን ትጀምሩ ዘንድ እንግዲህ ተዘጋጁ አለው። የጦቢያን እናት ሐና ያዘጋጀችውን ስንቅ ሰጠው። ከዚህ ሰው ጋር በሰላም ሄዳችሁ በሰላም ተመለሱ፣ በሰማያት የሚኖር እግዚአብሔር መንገዳችሁን ያቃናላችሁ ዘንድ በኋላችሁ መልአኩን ይላክላችሁ አለው። ሁለቱም ጦቢያና ቅዱስ ሩፋኤል ሄዱ። የጦቢት ሚስት ሐና ግን ከልጁ ጦቢያ ፍቅር የተነሳ ልጆችን በእጃችን ያለ ምርኩዛችን አልነበርንምን? ስለምን ላከው? ለምንስ ልጄ ይሄዳል? እንደገፍበት ዘንድ እግዚአብሔር በሰጠን በልጃችን ፈንታስ ብሩ ቢጠፋ ይሻልም ነበርን? እያለች አለቀሰች። ጦቢትም እህቴ ሆይ የምነግርሽን ልብ በይ፣ በደህና ይመለሳል፣ በዓይንሽም ታየዋለሽ። በደህና በሚመለስበት ገንዘብ መንገዱን የሚያቃና ደግ መልአኩን እግዚአብሔር ይልክለታል እያለ አጽናናት። ሐናም የባሏን ቃል ሰማች። ለቅሶዋንም ትታ ስለ ልጇ ወደ እግዚአብሔር ዘንድ ትጸልይ ጀመር። መንገደኞቹም ተጉዘው በምሽት ጤግሮስ ወንዝ ደረሱ። በዚያም አደሩ። ጦቢያም ሊታጠብ የዚያች አገር ሰዎች ተከዚ ወደሚሉት የጤግሮስ ወንዝ ወረደ። ሲታጠብ ሳለም ከባህር ውስጥ ግዙፍና ታላቅ ዓሣ ወጣ። ጦቢያንም ሊውጠው ፈለገ። ነገር ግን ቅዱስ ሩፋኤል ይህንን ዓሣ ወደ ባህሩ ዳርቻ ስበህ ወደ መሬት አውጣው አለው። ጦቢያንም
በስውር የተሰጠችው መንፈሳዊት ኃይል ትረዳዋለች ታጽናናዋለችና። ያንን ዓሣ ሲይዘው አልፈራም አልደነገጠም። ወደ ባህሩ ዳርቻም ጎተተው። ዳግመኛም ይህ ኃያል ሊቀ መላእክት ቅዱስ ሩፋኤል ዓሣውን ቀደህ ልቡንና ሐሞቱን ያዝ፣ ተጠንቅቀ ጠብቅ አለው። ጦቢያም የእግዚአብሔር መልአክ ቅዱስ ሩፋኤል እንዳዘዘው አደረገ። የተረፈውን የዓሣ ሥጋ ግን ጠብሰው በሉ። ሁለቱ ተጉዘውም ጣኒስ ከተባለ ምድር ደረሱ። በዚያም ጦቢያም ወንድም አዛርያ ሆይ ልቡን ጉበቱንና ሐሞቱንም ይዘህ ጠብቅ የምትለኝ የዚህ ምንድነው ሲል መልአኩን ጠየቀው። መልአክ እግዚአብሔር ቅዱስ ሩፋኤልም ክፉ ጋኔን ወይም የሚያስጨንቅ እርኩስ መንፈስ ላደረበት ልቡንና ጉበቱን ቢያጤሱለት የታመመው ሰው ወይም የተጨነቀችው ሴት ዳግም አይታመሙም፣ ይፈወሳሉ። ዓይኑ ውስጥም ላደረበት ሰውም ሐሞቱን ቢያስነኩት ይድናል አለው። ወደ ራጊስ በደረሱም ጊዜ ወደዚች የራጊስ ምድር ያደርሰው ዘንድ በተጓዥ ሰው ተመስሎ ከአባቱ ጦቢት እጅ በአደራ የተቀበለው ይህን ጦቢያን አንተ ልጅ ወደ እርሱ ዘንድ ደርሰሃልና እንግዲህ ዛሬ የምናድር በራጉኤል ዘንድ ነው። እርሱም ደግ ሰው ነው። ስሟ ሳራ የምትባል አንዲት ልጅም አለችው። ርስቷና በቤተሰቦቿ ዘንድም ያለው ሁሉ ላንተ ይሆናል። ይህችም ልጃቸው ሳራም የተዋበችና ብልህ ናት። ሚስት ትሆን ዘንድ ለአንተ እንዲሰጡ ልጠይቃቸውን? እንኪያስ አንተም እሺ በለኝ። አባቷ ራጉኤልን ስለ እርሷ ልጠይቀው። አባቷ ራጉኤል ለሌላ ሰው ይሰጣት ዘንድ ስለ ሙሴ ትእዛዝ ብሎ አይፈቅድምና። ወደ ራጊስ መንደር በገባን ጊዜ በዓል እናደርጋለን አለው። ወጣት ጦቢያም መልአክ እግዚአብሔር ቅዱስ ሩፋኤል ወንድም አዛርያ ሆይ ከታወቁ የሀገሬ ሰዎች ይህችን ልጅ ለ7 ወንዶች እንዳገቧት በሴትና ወንድ የጎላ ልማድ ጊዜም ሁሉም ባሎቿ እንደሞቱባት ሰምቻለሁ። ለአባቴና ለእናቴ ብቸኛ ልጅ ነኝ። ወደ እርሷ በገባሁ ጊዜ እንዳልሞት አባቴና እናቴም በሽምግልና ዘመናቸው በጭንቅ በሐዘን ወደ መቃብር እንዳይወርድ ፈራለሁ። አባትና እናቴን ጦሩ የሚቀብራቸው ሌላ ልጅ የላቸውምና ሲል መለሰለት። ይህ ኃያል ቅዱስ ሩፋኤልም የነገሩን ሁኔታ ገልጾ እንዲህ አለው። አንተ የተባረክ ወጣት አባት ጦቢት ሚስትህን ከወገኖች ብቻ ታገባ ዘንድ እንዳዘዘ አታስተውልምን? እንኪያስ በእርሷ ላይ አድሮ ወንድ ስለሚገድል ስለዚህ ክፉ ጋኔን አትጨነቅ። ወደ እርሷ በምትገባ ጊዜ ጣፋጭ ሽታ ያለው ዕጣን ትይዛለህ። ቀድሞ ተጠንቅቀህ ያዝ ያልኩህን የዚያን ዓሣ ልቡንና ጉበቱን ጨምረህ ታጤሰዋለህ። ያ ክፉ ጋኔንም ባሸተተ ጊዜ ይሸሻል፣ ለዘላለም አይቀርብም። ወደ እርሱ በገባ ጊዜም አስተውለህ ንገራት። የቸር አምላካችን እግዚአብሔርንም ስም ትጠራላችሁ፣ እርሱም ይራራላችኋል ያድናችሁማል። ይህችንም ልቧን ያዘነ ሳራን ታድናት ዘንድ አንተን አዘጋጅቶላታልና እንኪያስ አትፍራ። እርሷም ድና ከአንተ ጋር ትኖራለች፣ ከእርሷም ልጅ ታገኛለህ አለው። ወጣት ጦቢያም መንገደኛ ሰውን ከእርሷ ጋር ያለውን የመልአኩን ቃል ሰምቶ አደነቀ። መንፈሱን ፈጽማ እርሷ አሳሰበችው። ወደ ራጉኤል ቤት በገቡ ጊዜ ተቀበላቸው። ሳራም በመንፈሳዊ ሰላምታዋ ደስ አሰኘቻቸው። ራጉኤልም አስቀድሞ ሚስቱ ዕድናን እጹብ ነገር ነው፣ ይህንን ልጅ ሳየው እንሰግድ ዘንድ ኢየሩሳሌም አብረን ሄደን የነበረውን ከወገኖቿ አንዱን ጦቢትን ይመስላል አላት።
ውድ እንግዶቹንም መልሶ ክቡራን ወንድሞቼ ከወዴት ናቸው አላቸው። እነርሱም ወደ ነነዌ ከተማረኩ የንፍታሌም ወገኖች ነን አሉት። ራጉኤልም ጦቢትን ታውቁታላችሁን አላቸው። አዎን እናውቀዋለን አሉት። ወንድሜ ደህና ነውን አላቸው። ያን ጊዜ ጦቢያ አዎን ደህና ነው፣ ለኔም አባቴ ነው ሲል ፈጥኖ መለሰለት። ያን ጊዜ ራጉኤል የጦቢትን ፍቅር በማሰብ ፈጥኖ ተነሳ። ጦቢያንም አቅፎ ሳመው። አንተ እኮ የዚህ ደግ ሰው ልጅ ነህ አለው። አዛርያንም ከእርሱ ጋር ትመጣ ዘንድ የወደድህ አንተም መልካም ሰው ነህ አለ። ያን ጊዜ ዓይኖቹ እንደጠፉ ስለ ጦቢት ነገሩት። ቅንነቱን የሚያውቅለት የጦቢትን ዓይኖች መጥፋት ሲሰማም ራጉኤል በትካዜ አለቀሰ። ከእርሱ ጋር ሚስቱ ዑድና ልጁ ሳራ አለቀሱ። ራጉኤልም ተነስቶ በግ አርዶ ይበሉ ዘንድ አቀረበላቸው። በእነርሱ መምጣት ቤተሰቦች ሁሉ ተደስተዋልና። ያዘኑትን የሚረዳ የሚወልዱትን ማኅፀናቸውን የሚፈታ የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ለዘላለም ከሁላችን ጋር ይሁንና ይህ ገናና ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር አፍንጫዋን እያፈነ ዘወትር አስም የሚያስጨንቃት አንዲት ሴት ነበረች። ወደ ሊቀ መላእክት ቅዱስ ሩፋኤል ቤተክርስቲያን እየሄደችም በአማላጅነት ይቅርታን የምታሰጥ የመላእክት አለቃ ቅዱስ ሩፋኤል ሆይ ሰውነቴን የሚያስጨንቀኝን ከዚህ በሽታ የምትገላግለኝ መቼ ይሆን? ወደ አምላክ እግዚአብሔር አማልደ የጨነቀውን ታድናለ፣ ዓይኑ የታወረውንም ታበራለታለህና እያለች ታለቅስ ነበር። ይህች ሴትም በየማለዳው ወደ ቅዱስ ሩፋኤል ቤተክርስቲያን እየመጣች እጆቿን ዘርግታ ወደ ስዕሉ በማንጋጠጥ ከጽኑ ለቅሶ ጋር እንዲህ ትለምን ነበር። ከዚህ በኋላ በአንድ ቀን ስሙንም እንደ ልማዷ መጥታ ስለ ጽኑ በሽታዋ ታለቅስ ዘንድ ጀመር። ቅዳሴ በተፈጸመ ጊዜ ጠበል ጠጣች። ያን ጊዜ ከጉሮሮዋ መልኩ የጠቆረ ወፍራም እዥ እንደ ምራቅ ሆኖ ወጣላት። ይህን ድንቅ የእግዚአብሔርን ሥራ ያዩ ሕዝቡም የሊቀ መላእክት ቅዱስ ሩፋኤልን የአማላጅነቱን ገናናነት አደነቁ። ይህች በሽተኛዋ ስለዳነች እልል አለች፣ እግዚአብሔርንም አመሰገነች። በአማላጅነቱ የፈወሳትን ቅዱስ ሩፋኤልንም እያደነቀች ሄዳ በሊቀ መላእክት ቅዱስ ሩፋኤልም ስም ለድሆች ምጽዋትን ሰጠች። የተወደዳችሁ ወንድሞቻችን ሆይ የሊቀ መላእክት ቅዱስ ሩፋኤል የርኅራኄው ብዛት ተመልከቱ። ከጽኑ ችግር፣ ከጥፋት ሞት፣ ከጠላትም እጅ ያዳናቸው ስንቶች ናቸው። እርሱ ይቅርታን የሚያሰጥ ስሙን ለሚጠሩት ሁልጊዜ ምስጋና ወደሚገባው እግዚአብሔር ይለምንላቸዋልና። ሊቀ መላእክት ቅዱስ ሩፋኤል ለሚለምንላቸው በዚህ ዓለምም ቢሆን በሚመጣውም ዓለምም ቢሆን እግዚአብሔር ክብርና ባለሟልነትን ይሰጣቸዋል። የሊቀ መላእክት ቅዱስ ሩፋኤል በረከቱ ይጠብቀን። ለጉዞ በሚቀጠር አገልጋይ ሰው ተመስሎ ጦቢያ ካገኘው ጊዜ ጀምሮ ይህንን ጦቢያን በጉዞ ረድቶ ወደ መልካም ሰው ራጉኤል ቤት እንደወሰደው በዚህ መጽሐፍ ውስጥ ተጽፏል። ሊቀ መላእክት ቅዱስ ሩፋኤል ድንቅ ሥራ እነሆ እንመሰክርላችኋለን። ደግ ሰው ራጉኤል በቤት ውስጥ የጦቢትን ልጅ ጦቢያ አራያ በተባለ መንገደኛ ሰው ተመስሎ የተገለጸ ቅዱስ ሩፋኤል ይበሉ ዘንድ በጉን አርዶ ባቀረበላቸው በዚያች ሰዓት በጦቢት ልጅ ላይ ጦቢያ ላይ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የማስተዋል መንፈስ አደረበት። ይህ ጦቢያም በዝግታ አንተ ወንድሜ አዛርያ ሆይ በመንገድ ሆነን የነገርከኝን ነገር ወድጄዋለሁ።
ልጅቷም እግዚአብሔርን የምትፈራ ጠባዩዋም መልካም ይመስላል። ስለ አባት የጦቢት ጉዳትም የራጉኤል ሰዎች ሁላቸው ስለዚች መልካም ልጅም እንዳዘኑ አይቻለው። የእግዚአብሔር ፈቃዱ ከሆነ ለአባቷ ራጉኤልና ለእናቷ ዕድና በመንገድ ላይ ነገርከኝን ተናገርልኝ አለው። ከማዕድም አስቀድሞ ይህ በመንገደኛ ተመስሎ የተገለጸና አዛሪያ የተባለ ቅዱስ ሩፋኤል ተነስቶ ለዚህ ጦቢያ ሚስት እንድትሆነው ይሰጡት ዘንድ ለአባትና እናቱ ስለዚች መልካም ልጃቸው ሳራ ተናገረ። የዚች መልካም ልጃቸው ሳራ አባት ራጉኤልም አንተ ከዚህ ወጣት ልጅ ጦቢያ ጋር የመጣ አዛሪያ ሆይ አንተ በእውነት የተባረክ እንደ ቃልህ ይህች ልጄ ሳራን ለእርሱ ሰጠዋለሁና፣ ነገር ግን እውነቱን እገልጽልሃለሁ። ይህች የምወዳት ልጅ ሳራ ቀድሞ 7 ወንዶች ወደ እርሷ በገቡ ጊዜ በሌሊት ሞቱ አለው። አዛሪያን የተመሰለ ቅዱስ ሩፋኤልም ስለ ደግ ሰው ጦቢት ቅንነት ብሎ የወደደውን ያደርግ ዘንድ ስለ እርሱ እግዚአብሔር ያውቃል። አንተ ግን ቃሌን ስለተቀበልከኝ እግዚአብሔር የትህትናህን መባ የምትፈጽመውንም በጎ ምግባርህን ሁሉ ይቀበልልህ አለው። የዚች ሳራ አባት ራጉኤልም የእግዚአብሔር ፈቃዱ ከሆነ ጦቢያም በልቡ ከወደዳት ይውሰዳት። ነገር ግን እስከዚያው ድረስ ደስ ይለው ዘንድ አንተም ወንድም አዛሪያ ተቀመጥ፣ ከማዕዱም ብሉ አለ። ጦቢያ ጋብቻዬን ከእርሷ ጋር ፈቅዳችሁ እስክትጨርሱልኝ ድረስ በዚህ ምንም አልቀምስም አለ። ያ ደግ ሰው ራጉኤልም ከእግዚአብሔር ሰዎች አንደበት የምትወጣ የእውነት ቃል አንዲትና ከእንግዲህ ወዲህ እንደ ሕጉ እርሷ ከወገኖች ተገኘች፣ እህትህ አንተም ወንድሟ ነህና ውሰዳት፣ እግዚአብሔር በአማረ ትዳር ያኑራችሁ ብሎ መረቃቸው። ሚስቱ ዕድናንም ጠራት። ይህች ሳራም እናቷን ተከትላ መጣች። የጋብቻ ደብዳቤዎቻቸውንም ጽፈው ጽሕፈቷንም ማተማት። ይበሉ ይጠጡ ዘንድም ጀመሩ። ከዚህ በኋላ ይህ አስተዋይ ሰው ሌላ ክፍል አዘጋጅተሽ ሙሽራዋ ልጃችን ሳራን አስገቢያት አላት። ባሏ ራጉኤልም እንደነገራት አደረገች። አስገባቻትም። እያለቀሰችም የልጇን እንባም እያሰሰች ልጄ ሳራ ሆይ እስካሁን በደረሰብሽ ሐዘን ፈንታ የምድርና የሰማይ ፈጣሪ እግዚአብሔር ደስታን እንደሚሰጥሽ እመኚ አለቻት። ጦቢያንም ወደ እርሱ አስገቡት። እርሱም አዛሪያ ብሎ የሚጠራው ቅዱስ ሩፋኤል በመንገድ የነገረውን አስቦ የዕጣኑንም ጢስ ይዞ መልአከ እግዚአብሔር ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው የዚያን አሳ ጉበቱንና ልቡን ጨምሮ አጤሰው። በሳራ ወለተ ራጉኤል ላይ አድሮ 7 ባሎቿን በየጊዜው የገደለባት አስማንዲዮስ የተባለ ያ ክፉ ጋኔን ደንግጦ ተርበደበደ። ጦቢያም ውዴ ሳራ እንደ ሕጉም መራርቶ ይባርክልን፣ ተነሺ ወደ እግዚአብሔር እንጸልይ አላት። እምነትንም ተመልቶ እጆቹንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ ደስ አሰኝተኸኛልና አመሰግንሃለሁ። የአባቶቻችን አምላክ አንተ ምስጉን ቅዱስ ነህ። ክብርን የተመላ ስምህ ለዘላለሙ ቅዱስ ነው። የፈጠርከው ሁሉ ያመሰግንሃል። አዳምን ፈጥረህ ትረዳው ዘንድ ሔዋንን የሰጠኸው አንተ ነህ። ከእነርሱም ልጆች ተገኙ። አንተ ሰው ብቻውን ይሆን ዘንድ አይገባውም፣ የምትረዳውን እንፍጠርለት ብለሃልና። አቤቱ አሁንም ይህችን ሴት የማገባት ስለ ሥጋ ፈቃድ አይደለም፣ ስለ ሕግ ነው እንጂ። ስለዚህ አንተን በማመን ተደስተን እንኖር ዘንድ በእኔም በእርሷም ላይ ይቅርታህን ላክ እያለ ጸለየ። ሳራም ጦቢያ በተናገረ ጊዜ አሜን ትል ነበር። ጦቢያም እንዲህ በእምነት ጸልዮ ከዚያ አሳ ልብና ጉበት ጋራ
ዕጣኑን ጨምሮ ባጤሰው ጊዜ የደነገጠና የተርበደበደ አስማንዲዮስ የተባለ ክፉ ጋኔን ሸሸ። ሲሸሽም ሊቀ መላእክት ቅዱስ ሩፋኤል ይዞ በነበልባል እሳት ገረፈው፣ ወደ ጥልቁ የእሳት ባህርም ማዘቅት ጣለው። ሁለቱም ሳራ ወለተ ራጉኤልና ቅዱስ ሩፋኤል ረዳት ሽማግሌ የሆነለት ይህ የጦቢት ልጅ ጦቢያ ግን በዚያች ሌሊት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታ በሰላም አደሩ። በማግስቱም ገና ሌሊት ሳለ ልቦናው ቅን የሆነ ራጉኤል ተነስቶ ምናልባት ይሄም እንደሞቱት 7ቱ የልጄ ባሎች አይተርፍም ይሞት ይሆናል ብሎ መቃብር ሊቆፍር ሄደ። መቃብሩንም ቆፍሮና አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ ዕድናንም የልጃችን ሳራ ባል ጦቢያ በሕይወት እንዳለ ካልሆነም ማንም ሳያውቅ እንቀብረው ዘንድ እስኪ የምታዩን አንዲት ልጅ ላኪ አላት። የተላከችውም ልጅ ሄደች። ደጁንም ከፍታ ሁለቱም ሙሽሮች ተኝተው አገኘቻቸው። ተመልሳም ደህንነታቸውን ተናገረች። የሳራ አባት ራጉኤልም ከሚስቱ ዕድና ጋር ሆኖ የልጁ ባል ጦቢያ በሕይወት ከመገኘቱ የተነሳ ደስ ተሰኘ። በተባረከች ቅድስት በረከት የጎበኘን አቤቱ አንተ ቡሩክ ነህ። አገልጋዮች መላእክት በዓለም ዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻድቃን ያመሰግኑሃል። ያሰብኳት በደሌንም ይቅር በል፣ እንደተጠራጠርኩ እንዲሁ አልተፈጸመምና በላያችን እንዳረበበች እንደ ይቅርታ ብዛት ነው እንጂ እሊህ ብቸኞች ወጣቶችንም መራራላቸው። ሕይወታቸውንም በጤናና በሰላም በደስታ ይፈጽሙ ዘንድ ከይቅርታ ብዛት የተነሳ አቤቱ ቸርነትን አድርግላቸው። ከዚህ በኋላ ያንን መቃብር ይደፍኑ ዘንድ አገልጋዮችን አዘዛቸው። 14 ቀናት ድረስም ታላቅ ግብዣ አደረገ። ከደስታው ብዛት የተነሳ የሰርጋቸው ተድላ ደስታ እስከሚፈጸምባቸው 14 ቀናት ወደ ሀገሩ እንዳይመለስ፣ ኋላ ግን የእርሱን ሀብት ግማሹን ይዞ ወደ አባቱ የተረፈውን እርሱና ሚስቱ ከሞቱ በኋላ ሁሉን ይወርሱ ዘንድ ጦቢያን ቃል አስገባው። ያን ጊዜ ጦቢያ ቅዱስ ሩፋኤልን ጠርቶ አንተ ወንድሜ አዛርያ ሆይ የሰርጋችን በዓል ሳያልቅ እንዳልሄድ ራጉኤል ቃል አስገብቶኛልና እባክህ 2 ብላቴኖችን አስከትለ በግመሎች በሜዶን አውራጃ በራስጌ እስከሚኖር ገባኤል ዘንድ ብሮቹን ይዘህና ገባኤልንም ወደዚህ በዓል ጥራው፣ አባቴ ጦቢት የምንመለስበትን ቀን ይጠብቃልና እጅግ ከዘገየን ይጨነቃልና አለው። ቅዱስ ሩፋኤልም የጦቢያን ነገር ሰምቶ እንደ ባልደረባ ታዘዘው። ጦቢያ ግን የሚታዘዝ ይህ ቅዱስ ሩፋኤል ማን እንደሆነ ገና አላወቀም። ለእርሱ የመሰለው ስለ ደሞዝ የሚያገለግል መንገደኛ ሰው ብቻ ነው እንጂ። ስለዚህም የጦቢያ የዋህነት ሊቀ መላእክት ቅዱስ ሩፋኤል ደስ ተሰኝቶበት አስቀድሞ ከጦቢት ለገባኤል ተጽፋ የተሰጠችውን የታተመች ደብዳቤ ከጦቢያ እጅ ተቀብሎ በሜዶን አውራጃ ራጌስ ወደሚኖረው ገባኤል ዘንድ ሄደ። በማግስቱም ብሩን አመጣለት። ጦቢያም አዛርያ የተባለ ሊቀ መላእክት ቅዱስ ሩፋኤልን ከልቡ አመሰገነው። የጦቢያ አባት ጦቢትም በሀገሩ ሆኖ ቀናትንም ይቆጥራልና የቀራቸውንም ቀን ተፈጽሞ በሚመለሱበት ቀን ስላልደረሱም ልጄ ምናልባት አግብቶ ይሆን ወይስ ገባኤል ሞቶ ብሩን የሚሰጠው አጥቶ ይሆን እያለ ስለ ልጁ ጦቢያ ብቻውን ይተክዝ ነበር። ሚስቱ ሐና ግን ጦቢያ ሞቷል እያለች ትቅበዘበዝ እያለቀሰችም ነበር። አንተ የዓይኔ ብርሃን ልጄን ልከው ባይጠፋ ኖሮ እንዲህ ባላዘንኩ ነበር። ጦቢትም ዝም በይ በሕይወት አላላት። ሐናም አንተ ዝም በል አላዋቂም አትቁጠረኝ ልጄማ ሞት ሆኖ ትለዋለች።
ልጇ ጦቢያ ወደ ሄደበት ጎዳና ወጥታም ታለቅሳለች። ስለ ልጇ ጦቢያም ስታለቅስ እህል ልትበላ ዝምም ልትል አልቻለችም። ተመልሶ ወደ ሀገሩ እንዳይሄድ ያስማለው የተድላ ደስታው 4 ቀናት በተፈጸሙ ጊዜ ጦቢያ ደግ ሰው ራጉኤልን እንግዲህስ ቃል ያስገባኝ 14ቱ ቀናት ተፈጸመ፣ ወደ እናትና አባቴ ዘንድ ሸኘኝ። አባትና እናቴ ተስፋ ቆርጠው እንግዲህ እንደሚያገኙኝ ተስፋ ያደርጉም። ራጉኤልም ከፍቅሩ ጽንዓት የተነሳ የምስራቹን ይነግሩት ዘንድ ወደ አባት ጦቢት ዘንድ እልክበታለሁ፣ አንተ ተቀመጣለው። ጦቢያ ግን አይሆንም፣ ወደ አባቴና እናቴ ሄድ ዘንድ ሸኘኝ አለው። ራጉኤልም ተነስቶ ሳራንና የሀብቱን ግማሽ ሰጠው። ልጆቼ ሳራና ጦቢያ ሆይ የአባቶቻችን የአብርሃምና ይስሐቅ የያዕቆብ ቤት የባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የእናንተን ፍሬ አይ ዘንድ ዘራችሁን ይባርክ። አንቺም ልጄ ሳራ እንግዲህ ዘመዶችሽ ናቸውና ስለ አንቺ መልካም ነገርን እንሰማ ዘንድ አማቶችሽ እንድታከብሪ አደራ ሲል መረቃቸው። የራጉኤል ሚስት ዕድናም አንተ የምወድህ ልጄ ጦቢያ ሆይ የምድር የሰማይ ፈጣሪ እግዚአብሔር ከልጄ ሳራ ልጆችን ሰጥቶ አይቼ በእስራኤል አምላክ በእግዚአብሔር ፊት ደስ ትሰኝ ዘንድ በኑሮ ሁሉ ይባርክ። ልጄ ሳራንም በምን እንዳታሳዝናት አደራ እልሃለሁ። ራጉኤልና ሚስቱ ዕድናም በአንድነት እሊህ ሁለቱ ሙሽሮች ሳራንና ጦቢያን በሰላም ሸኟቸው። ይህ ሁሉ የሆነው ከሊቀ መላእክት ቅዱስ ሩፋኤል አማላጅነትና በእግዚአብሔር ኃይል የተነሳ ነው። አጋንንትን የሚያጠፋ የሊቀ መላእክት የቅዱስ ሩፋኤል ጸሎትና በረከቱ በየጊዜው በየሰዓቱ ከሕዝበ ክርስቲያን ጋር ይሁን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል መልኩን እናሰማለን። ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮ ሰላም እላለሁ። አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባህሪም ሰላም እላለሁ። ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆንህ በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ስልጣን ተሰጥቷል። ሩፋኤል ሆይ በአምላክ አንደበት የአዳምን ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመህ ደጋግማ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስ ሰላም እላለሁ። ለስነ መልክም ርዕስ ሆኖ ለተፈጠረ ራስ ሰላም እላለሁ። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆነ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለዓይነ ስውሩም ሰው ፍጹም ብርሃን ይሰጠዋል። ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ገጽታ ሰላም እላለሁ። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትህም ሰላም እላለሁ። ሩፋኤል ሆይ የነፍሴን ጠላት በረድኤትህ ታሰነካክለው ዘንድ በጥፋት ገጅሞ ቆራርጠ ትጥለው ዘንድ የተራድኦ ጉብኝትህን አታቋርጥብኝ። ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም እላለሁ። ልመናን ለሚሰሙ የችግረኛን ጥሪ ለሚቀበሉ ጆሮችም ሰላም እላለሁ። ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆን ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥለህ አጥፋለኝ።
አንተ የሚያቃጥል የእሳት ነበልባል ነህና። ሩፋኤል ሆይ ህብራቸው እሳት ነበልባል ለሆኑ ጉንጮች ሰላም ላለው። የይቅርታ ሽቶ መዓዛ መሳከው ለሆኑ አፍንጫዎችም ሰላም ላለው። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላት የዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። ሩፋኤል ሆይ የፈጣሪ ምስጋና ለማያቋርጡ ከናፍሮች ሰላም ላለው። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍም ሰላም ላለው። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ ሕይወት ህብስትን ለኔ አገልጋይ ሁል ጊዜ መግበኝ። ሩፋኤል ሆይ አስደናቂና ግሩማን ለሚሆኑ መልአካዊ ጥርሶች ሰላም ላለው። ያማረ የመለኮት ሥራ ለሚሆን አንደበትም ሰላም ላለው። ሩፋኤል ሆይ ተፈጥሮን ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማ ወዳጅ በአንተ ኃይል በጣጥሽ ጥለው ዘንድ ኃይልን አሳድርብኝ። ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም ላለው። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስም ሰላም ላለው። ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነና። ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም ላለው። በትከሻ የከተማ ጫፍ ላይ ለታነጸ አንገትም ሰላም ላለው። ሩፋኤል ሆይ ከትጓን መላእክት ወገን አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍ ፍላጻ ሁል ጊዜ በጠላቴ ላይ ነጣጠርበት። ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾች ሰላም ላለው። አእምሮ ተስተካክሎ በተቀመጠ ጀርባ ላይ ለተንሰራፉ ክንፎች ሰላም ላለው። ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላነ ስለዚህም ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅርም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብኝ። ሩፋኤል ሆይ ነበልባላዊ መጎናጸፍ ያለ ተጎናጸፈ ዘባን ሰላም ላለው። የጥበብ መገኛ ለሚሆን እንግዳም ሰላም ላለው። ሩፋኤል ሆይ የረዳትነትን ሰይፍ ታጥቀ ታዳጊነትን ጋሻ መክተ ጠላት የዲያብሎስን ትበቀልልኝ ዘንድ በፍጹም ልመና ለምንሃለው። ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕጽን ሰላም ላለው። የመሬትና የውሃ ተፈጥሮ ባህሪ ለሌላቸው እጆችም ሰላም ላለው። ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየን ፍቱን መድኃኒትን ቀብተህ አድነኝ። አቤቱ የሀብተ ረድኤትም ተሳታፊ አድርገኝ። ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማ ሰላም ላለው። ለጸው ተባባሪ በመሆን ላልተለየ ወርችም ሰላም ላለው። ሩፋኤል ሆይ አንተ ድልን የተጎናጸፍክ የአሸናፊዎች አሸናፊ ነህ። ስለዚህም የጦቢትን ዓይን በሰው ተመስለህ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤት ቅባ መድኃኒት ፈጥነ ቅባት። ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድ ሰላም ላለው። በከንቱ ለማይዘረጋው መዳፍም ሰላም ላለው። ሩፋኤል ሆይ የአምላክን ካህን ምስጢረ ቅዳሴ ቀዳሽ አንተነ ከመዋረዱ በፊት በተፈጥሮ ጓደኛ የነበረ
ጽኑ የሆነ ጠላቴ ዲያብሎስን ድል በምነሳበት ገንዘብ ሁልጊዜ ጠዋትና ማታ ክብርን አሳትፈኝ። ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶች ሰላም ላለው ለመፈወሱ በመተባበር የአሳ ሐሞትን ለኳሉ ጥፍሮችም ሰላም ላለው። ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ የሱሳን ነቢይ እንደዳሰሰ አቤቱ ጣቶች ዓይኖችን ይዳሱልኝ። ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖች ሰላም ላለው እንደ ሰብአዊ ፍጡር ምግባቸው ለማያሻው ረቂቅ ከርስም ሰላም ላለው። ሩፋኤል ሆይ ከአላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖህ የማያይህን መጉደል ታማኝቷ ርግብ እንዳበሰረችው አንተም ይቅርታን የምህረትን ምስራች አብስረኝ። ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም ላለው ስጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብም ሰላም ላለው። ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ግን ለቀሲሱ ተገልጸህለታል። ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም ላለው ከነፋስና ከእሳት ለተፈጠረ እንብርትም ሰላም ላለው። ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መስዋዕት ሩፋኤል ሆይ ዙፋን ፊት ክብር እንዳገኘ የኔም የምስጋናዬና የጸሎቴ ጤና መዓዛ በፈጣሪ ፊት ዋጋ ይኑረው። ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም ላለው በአንድነት ግብር ለሚታዩ ማቆያጽ ሰላም ላለው። ሩፋኤል ሆይ በረከትህ ልቦናችንን ያተገዋልና እስራኤል ልጆቹን እጁን አመሳቅሎ እንደባረከ አንተም ማህበራችን ተባርክልንና አንድነታችንን ታጸና ዘንድ ፈጥነህ ወደኛ ና። ሩፋኤል ሆይ ለስግደት ላስተብርኮ ለተፈጠሩ ጉልበቶች ሰላም ላለው በእሳት ሰረገላ ለሚፋጠኑ እግሮችም ሰላም ላለው። ሩፋኤል ሆይ አንተ የትጓን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት ሳራ በንጹሕ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብርን አሳየኝ። ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም ላለው ዳግመኛ ለእግርህ ጫማ ሰላም ላለው። ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲህ እኔን አገልጋይህን በዚያች ክፉ ብድራት በሚከፈልባት ዕለት እርዳኝ። ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱን ስንኳ ሳለይ ሰላም እልሃለሁ። ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ሩፋኤል ሆይ በመጠነ መልአክ ለሆነ ቁመና ሰላም ላለው ዳግመኛ ስነ ጸዳሉ ለሚያበራ መልክም ሰላም ላለው። ሩፋኤል ሆይ ተአምራትን የምታደርግ ነህና ተአምራቶችን እናገራለሁ። ስለሆነም ነፍሴን የሚቃወማት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትን አስከትለ ወደ እኔ ና። ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህ።
በወሊድ ጊዜ ሰውንም የእንስሳንም ማኅፀን የምትፈታ አንተ ነህ። ጥላህም ሞት ያስነሳል። ሩፋኤል ሆይ ከላይ ከሰማይ ወርደህ የጻድቃን የሰማዕታትን ጸሎት የምታሳርግላቸው አንተ ነህ። ሩፋኤል ሆይ የድኩማን ኃይላቸው አንተ ነህና ምስጋናዬ ጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እማልድሃለሁ። ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህን የምስጋና እጅ መንሻ አቤቱ ተቀበለኝ። ሩፋኤል ሆይ ቅናት ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎውን ዋጋ ለኔ ለወዳጅ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ይህን የቅዱስ ሩፋኤልን ድርሳን ጸልያለሁ እንዲህ እያልኩ ብርሃናኤል በመብርኤል ክርስትናኤል በህድኤል አጽድህናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረው ጋኔንን ያወጣበት እግዚአብሔር የሰጠው ወሃቤ ብርሃንና መግረሬ ጸር የሚሆን ጸሎት ነው። አቤቱ ፈጣሪ ሆይ ከዚህ በላይ በጸለይኩት ጸሎት የተለመደው ቸርነት የኔን አገልጋይህን በጸሎት አስቡን ያሉን እህት ወንድሞቻችን ይህንን የሚሰሙትን ጠላቶቻችን ሁሉ አጥፋ። የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ሩፋኤል ሆይ ሰላም እልሃለሁ። ታላቁን አሳ አንበሪ በረመሃ መስቀል ገስጸ ባለበት እንዲጸና ያደረገ መልአክ ሆይ ሰላም እልሃለሁ። በፈጣሪ ፊት ምስጋና ያማረ የሰመረ መልአክ ሆይ ሰላም እልሃለሁ። የአማልክቶች አምላክ የሚሆን እግዚአብሔርን የምታመሰግን መልአክ ሆይ ሰላም እልሃለሁ። መሪር በሆነ አንደበት ሁከትን ከሚፈጥር ጸላኢ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጠዋትና በማታ በመዓልትና በሌሊት ተጠብቀኝ ዘንድ ሩፋኤል ሆይ ሰላም እልሃለሁ። የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስምህ ከመከራ ሥጋ ከመከራ ነፍስ ሰውረን፣ አሜን። ግንቦት 13 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 13 በዚች ቀን የከበረ አባት በገድል ተጠምዶ የኖረ ብልህ አርሳኒዮስ አረፈ። ይህም ቅዱስ ከሮሜ ሀገር ሰዎች ከባለጸጎችና ከታላላቆቿ ነው። የቤተ ክርስቲያንን ትምህርት አስተምረው ዲቁናን ሾሙት። ከዚህ በኋላ አቴና ወደሚባል ሀገር ሄዶ ፍልስፍናን፣ የፀሐይና የጨረቃን የከዋክብትን አካሄዳቸውን የዘመናትን መለኪያና መቁጠሪያ ተምሮ በመልካም አጠና። ከብዙዎችም ከፍ ከፍ አለ። በመንፈሳዊ ትምህርቱም ፍጹም ሆኖ አምላካዊ ትሩፋትን የሚሰራ ሆነ። በሮሜ ሀገርም ታላቁ ቴዎዶሲዮስ በነገሰ ጊዜ ልጆቹን አኖሪዮስንና አርቃዲዮስን የሚያስተምርለት ጥበበኛ ደግ ሰው ፈለገ። ይህንንም ቅዱስ ወደ ንጉሥ ወሰዱት። ንጉሡም ልጆቹን አኖሪዮስንና አርቃዲዮስን እንደሚያስተምርለት አዘዘው። እርሱም ታዞ የንጉሡን ልጆች እንደሚገባ ሊያስተምር ጀመረ። በብዙ ትግልና ድካም ስለሚያስተምራቸው ያለ ርኅራኄ ብዙ ድብደባን ይደበደባቸው ነበር። ንጉሥ ቴዎዶሲዮስን ባረፈ ጊዜ ልጆቹ አኖሪዮስ በሮሜ ሀገር፣ አርቃዲዮስን በቁስጥንጥንያ ነገሱ። እግዚአብሔርም በአርሳኒዮስ ልብ ፍርሃትን አሳደረ። በታናሽነታቸው ጊዜ ሲያስተምራቸው የሚመታቸው ስለሆነ በዚህ ምክንያት ከዓለም ይወጣ ዘንድ የነፍሳቸውንም ድህነት ለሚሹ የሚበራ መብራት ሆኖ ሌሎች ይበሩለት ዘንድ አነሳሳው። ምን እንደሚያደርግ በልቡ እያሰበ ሳለ
እነሆ ከእግዚአብሔር ዘንድ እንዲህ የሚል ቃል መጣ። አርሳኒ አርሳኒ ከዚህ ዓለም ውጣ፣ አንተም ትድናለህ። ይህንንም ቃል በሰማ ጊዜ ፈጥኖ ተነሳ፣ አልዘገየም። ወዲያውኑ ልብሱን ለውጦ ወደ እስክንድርያ ሄደ። ከዚያም የከበረ አባ መቃርስ ገዳም ወዳለበት ወደ አስቄጥስ በረሃ ደርሶ በጾምና በጸሎት በመስገድ በመትጋትና ባርምሞ በትሩፋት ሁሉ ፍጹም ተጋድሎን ተጋደለ። ስለ ዝምታውን በጠየቁት ጊዜ እኔ ስለ ራሴ ብዙ አዝናለሁ አላቸው። እርሱ ግን በውስጥና በአፋ ትሑት ቅን የዋህ ነው፣ የእግዚአብሔርንም ሥራ ይሠራል። ሁልጊዜ እጅ ሥራውንም አያቋርጥም። ከዕለት ምግቡ የሚተርፈውን ይመጸውታል። የነፍሳቸውንም ድህነት ለሚሹ ጥቅም ያላቸውን ብዙ ድርሰቶችንና ተግሳጾችን ደረሰ። ወደ ቤተ ክርስቲያንም በሚገባ ጊዜ ሰው እንዳያየው በምሰሶ ኋላ ይሰወራል። ይህም አባት ድንቆች ተአምራትን ያደርጋል፣ የብዙዎችንም ሰዎች ገድል እግዚአብሔር ገልጦለታልና። መልኩም ያማረ ሕዋሳቱም የጸኑ ፊቱም ብሩህና እጅግ ደስ የሚል ጽሕሙም ከወገቡ መታጠቅ የሚደርስ ረጅም ነው። ከለቅሶ ብዛት የተነሳ የቅንድቡ ጠጉር ተነቀለ። ቁመቱም ረጅም ነው፣ ግን ያጎነብሳል። ወደ መልካም ሽምግልና በደረሰ ጊዜ ዕድሜውም ሁሉ 100 ዓመት ሆነ። በሮሜ 40 ዓመት ኖረ። በአስቄጥስ ገዳም 35፣ በምስር ገዳም 25፣ በእስክንድርያ 3። ከዚህ በኋላ ወደ ምስር ገዳም ተመልሶ ከዚያ 2 ዓመት ተቀምጦ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትሆን አሜን። ግንቦት 13 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አርሳኒዮስ ወይም አርሳኒ ጠቢብና ገዳማዊ። ወርሃዊ ቅዱሳን በዓላት፦ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99ኙ ነገደ መላእክት፣ ቅዱስ አስከናፍር፣ አቡነ ዘርአቡሩክ። የፍጥረት ወገን ሁሉ በሰው ይነገራል፣ ደግሞ ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞች ሆይ ይህ እንዲህ ሊሆን አይገባም። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ሁልጊዜ የሚያገለግሉ አላፍ መላእክትን እያሳሰብው በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ አዋቂ ልጅ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሳሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁንም እንመለከታለን። የምናስተካክለውንም የተለያዩ ሐሳቦችን ኮሜንት ላይ እንድታሰፍሩን ጠይቃለን። በሀገር ውስጥም በሀገር ውጭም በተለይ በስደት ላይ በስራ ላይ ሆናችሁ የምታደምጡ ሰብስክራይብ በማድረግ በየዕለቱ የቅዱሳን ታሪካቸውን፣ ተአምራቸውን፣ ስንክሳር
ድርሳን የምታገኙ መሆኑን እንገልጻለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም